ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለ ቀዳሚ ወዳደረግነው ዜና ስናልፍ በአሜሪካና ለንደን ከተማ የሚገኙ የትግራይ ዲያስፖራዎች ከጦርነት የተረፈውን የትግራይ ሕዝብ ስቃይ እንዲያበቃ የዓለም ማህበረሰብ ተጽዕኖ እንዲያደርግ ጥሪ አቅርበዋል። ሰልፈኞቹ አክለውም የድርድሩ ተሳታፊ የሆኑት አሜሪካና ታላቋ ብሪታንያ የፕሪቶሪያው ስምምነት በሙሉነት እንዲተገበር ሚናቸውን እንዲጫወቱ ጠይቀዋል። ሙሉ ብርሃን ዳርጌ ተጨማሪ አላት። Justice for Tigrayan women! Justice for Tigrayan women! Justice for Tigrayan rape victims! Justice for Tigrayan rape victims! Over 1 million dead! Over 1 million dead! በታላቋ ብሪታንያ ለንደን ከተማ የሚገኙ የትግራይ ዲያስፖራዎች አምስተኛ ዓመት የትግራይ የጄኖሳይድ ጦርነትን አስመልክተው የፕሪቶሪያ የሰላም ስምምነት በሙሉነት እንዲተገበር ፍትህና ተጠያቂነትን እንዲነግስ የሚጠይቅ ሰላማዊ ሰልፍ አካሂደዋል። ፍትህና ተጠያቂነትን ይንገስ፣ በኃይል ተይዞ የሚገኘውን የትግራይ ግዛት ወደ ቦታው ይመለስ የሚሉና ሌሎች መፈክሮችንም አሰምተዋል። ስምምነቱ እንዳይተገበር የዓለም ማህበረሰብ ኃላፊነቱ ባለመወጣቱ መሆኑንም በአጽንኦት ገልጸዋል። ጥቅምት 24 በትግራይ ህዝብ ላይ የተጀመረውን ወረራ ፈጽመን አንረሳውም ያሉት ሰልፈኞቹ እንዳይደገምና እንዳይረሳ የዓለም ማህበረሰብ በንቃት ሊከታተለው እንደሚገባም አስገንዝበዋል። የእንግሊዝ መንግስት ስምምነቱን ተግባራዊ እንዲሆን ሊሰራ እንደሚገባና ፍትህና ተጠያቂነትን እስኪረጋገጥ ድረስም ሰላማዊ ሰልፉን አጠናክረው የሚቀጥሉ መሆናቸውን በአጽንኦት ገልጸዋል። UK government! Act now! Justice for Tigray! በተመሳሳይም በዋሽንግተን ዲሲ የሚኖሩ የትግራይ ዲያስፖራዎች የስምምነቱን አስፈራሚ አንድ አካል የሆነችው አሜሪካ ስምምነቱ እንዲተገበር ጫና እንድታሳድር የሚጠይቅ ሰላማዊ ሰልፍ አካሂደዋል። በዋሽንግተን ዲሲ የውጭ ጉዳዮች ጽሕፈት ቤት የተካሄደው ሰላማዊ ሰልፍ ስምምነቱ ባለመተግበሩ ከመከራና ስቃይ የተረፈውን የትግራይ ህዝብ በተለያየ መንገድ በአስከፊ ስቃይ ውስጥ በመሆኑ ስምምነቱን እንዲተገበር አሜሪካ ተጽዕኖ እንድታደርግም ጠይቀዋል። የጦርነቱ ሰለባዎች ፍትህ እንዲያገኙና ስምምነቱ በሙሉነት እንዲተገበር የዓለም ማህበረሰብ ኃላፊነቱ እንዲወጣ በመጠየቅ በዋሽንግተን ዲሲ የሻማ ማብራት ስነ ስርዓትም አካሂደዋል። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ያለመተግበሩ የዓለም ማህበረሰብ ቸልተኝነትና ድክመት የሚያሳይ መሆኑ የትግራይ ዓለም አቀፍ አደረጃጀቶች፣ ሲቪል ማህበረሰብና ዲያስፖራዎች ገልጸዋል። ከ10 በላይ የትግራይ ዓለም አቀፍ አደረጃጀቶች፣ ሲቪል ማህበራትና ዲያስፖራዎች በጋራ በመሆን 5ኛ ዓመት የትግራይ ጄኖሳይድና 3ኛ ዓመት የፕሪቶሪያው የሰላም ስምምነት መፈረሙን አስመልክተው ባወጣው የጋራ መግለጫ የትግራይ ህዝብ አሁንም ቢሆን በከባድ ስቃይ ውስጥ በመሆኑ ተግባራዊ እንዲሆን ጥሪ አቅርበዋል። የጋራ መግለጫው አክሎም የተባበሩት መንግስታት ሰብአዊ ኮሚሽን በኢትዮጵያ ያቋቋመው ዓለም አቀፍ የሰብአዊ መብት አጣሪ ባለሙያዎች ወደ ስራው በመመለስ ነፃና ገለልተኛ የሆነ የምርመራ ስራውን እንዲያካሂድም ጠይቋል። የዓለም ማህበረሰብና ሌሎች የሚመለከታቸው አካላት የፕሪቶሪያው የሰላም ስምምነት እንዲተገበር ልዩ ትኩረት በመስጠት የትግራይ ግዛታዊ አንድነት እንዲረጋገጥና ሌሎች የጸብ መንገዶች እንዳይፈጠሩ የሚያስችል አሰራር ሊኖር እንደሚገባ በመግለጫው ተጠቅሷል። ስደተኞች መብታቸው ተጠብቆ በሰላም መኖር እንዲችሉ፣ ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ እንዲደረግ የዓለም አቀፍ ማህበረሰብ ድጋፍና ክትትል ታክሎበት ትግራይ መልሶ ለመገንባትና መልሶ ለማቋቋም እንዲሰራ ጥሪ አቅርቧል። በሞዴሊንግና በተለያዩ መሰል እንቅስቃሴዎች በዓለም አቀፍ መድረክ ላይ የምትሳተፈው ትግራይ ያፈረቻት ሞዴል ራህዋ ክንፈም የጄኖሳይድ ጦርነት ሰለባ የሆኑት የትግራይ ሴቶች ከደረሰባቸው ስነልቦናዊና አካላዊ ጉዳት እንዲያገግሙ የተለያዩ ድጋፎችን በማሰባሰብ ላበረከተችው ከፍተኛ አስተዋጽኦ የ2025 የአውሮፓ ዓለም አቀፍ የሴቶች መሪነት በሚል የሎሬት ክብር ተሸላሚ ሆናለች። ታሪክ ፍስሐ አዘጋጅተዋለች።
በትግራይ የጄኖሳይድ ጦርነት ወቅት ጾታዊና ወሲባዊ ጥቃት መፈጸም እንደ አንድ የጦር መሳሪያ ተደርጎ መፈጸሙን የተለያዩ ዓለም አቀፋዊ የሰብአዊ መብት ተቆርቋሪ ድርጅቶችና የሰብአዊ መብት ተሟጋቾች በተደጋጋሚ ባደረጉት ጥናት ያረጋገጡት ሀቅ ነው። በጦርነቱ የጾታዊና ወሲባዊ ጥቃት ተጠቂ የሆኑ የትግራይ ሴቶችና እናቶች ከ120 ሺህ በላይ መሆናቸውን የወጡ መረጃዎችና ማስረጃዎች ያመለክታሉ። ታዲያ በርካታ ፈቃደኞች የዚህን ጥቃት ሰለባ የሆኑ ሴቶችና እናቶችን ለማገዝ የተለያዩ እንቅስቃሴዎች ሲያደርጉ ይስተዋላል። በሞዴሊንግና በተለያዩ መሰል እንቅስቃሴዎች በዓለም አቀፍ መድረክ ላይ የምትሳተፈው ትግራይ ያፈራቻት ሞዴል ረሃዋ ክንፈ የጄኖሳይድ ጦርነቱ ሰለባ የሆኑት የትግራይ ሴቶች ከደረሰባቸው ስነልቦናዊና አካላዊ ጉዳት እንዲያገግሙ የተለያዩ ድጋፎችን በማሰባሰብ ላበረከተችው ከፍተኛ አስተዋጽኦ የ2025 የአውሮፓ ዓለም አቀፍ የሴቶች መሪነት በሚል በተዘጋጀ ሽልማት ላይ ከተሸለሙ ከተለያዩ የዓለም አካባቢዎች የተውጣጡ 8 ሴቶች መካከል የሎሬት ክብር ተሸላሚ ሆናለች። በትግራይ ያለው ስቃይና መከራ ዝም ብለህ የምታልፈው አይደለም። ላለፉት 5 ዓመታት በትግራይ በሚሊዮኖች የሚቆጠር ሕዝብ ያለ ምግብ፣ ያለ ኔትወርክና መገናኛ መንገድ እንዲሁም ሌሎች መሰረታዊ አገልግሎቶች ለመኖር የተገደደበት ሁኔታ ነው ያለው። በትግራይ በተካሄደው ጦርነት ከ600 ሺህ በላይ ንጹሃን ተገድለዋል። ከ120 ሺህ በላይ ሴቶችና እናቶችም በጅምላ ጾታዊና ወሲባዊ ጥቃት ተፈጽሞባቸዋል። ሕዝቡም ሰብአዊ እርዳታ በየጊዜው ሳያገኝ እንዲቆይም ተደርጓል። ይህንን ያሳወቀው የአውሮፓ ዓለም አቀፍ የሴቶች መሪነት ሽልማት ይፋዊ ዌብሳይት ሲሆን ሎሬት ረሃዋ ክንፈ ከ120 ሺህ በላይ ሴቶችና እናቶች ጾታዊና ወሲባዊ ጥቃት በተፈጸመባቸው የትግራይ ጦርነት ላይ ሰለባዎች ድጋፍ እንዲያገኙ በማድረግ ረገድ ላደረገችው እንቅስቃሴ ተሸላሚ መሆኗንም ነው ዌብሳይቱ ያሳወቀው። ሎሬት ረሃዋ ክንፈ በቤልጅየም ዋና ከተማ ብራስለስ በተዘጋጀውና የአውሮፓ ህብረት ተወካዮች የዓለም አቀፍ የሲቪል ማህበራትና መገናኛ ብዙሃን በተገኙበት የሽልማት መድረኩ ላይ ባስተላለፈችው መልእክት በትግራይ ጄኖሳይድ ጦርነት በመቶ ሺዎች የሚቆጠሩ ንጹሃን መገደላቸውን በመግለጽ ከ120 ሺህ በላይ ሴቶች ለጾታዊ ጥቃት ተጋላጭ መሆናቸውን አውስታለች። ህዳር 2022 የተፈረመው የፕሪቶሪያው የሰላም ስምምነት የጥይት ድምፅን ጸጥ ማድረግ አስችሏል። ስምምነቱ የኢትዮጵያ መንግስት የትግራይ ግዛታዊ አንድነት ወደ ነበረበት እንዲመለስ የሚደነግግ ቢሆንም እንኳን አሁንም ተፈናቃይ ወገኖች በየመጠለያ ጣቢያው ተጥለው ስቃይ ውስጥ ይገኛሉ። የፕሪቶሪያው የሰላም ስምምነት የጥይት ድምፅ ጸጥ እንዲል ቢያደርግም በስምምነቱ መሰረት ወደ ቀያቸው መመለስ የነበረባቸው ተፈናቃይ ወገኖች አሁንም በየመጠለያው ተጥለው ዘግናኝ ስቃይና መከራ እያሳለፉ ስለመሆናቸው በመግለጽ ስለሆነም በጦርነቱ ወቅት ጾታዊና ወሲባዊ ጥቃት ለደረሰባቸው ሴቶችና አሁንም በየመጠለያው በየቦታው ስቃይና መከራ እያሳለፉ ላሉ እናቶችና ህጻናት ድምጽ በመሆን እየተንቀሳቀሰች መሆኗን ተናግራለች። Just few months ago, a news came about a mother who lost her child to Ohio. ከቅርብ ጊዜያት በፊት አንድ በመጠለያ ጣቢያ የምትኖር እናት ህፃን ልጇ በጅብ ተበልቶባታል። ይህ ደግሞ የሆነው ወደሚገባት ወደ ቀየዋ ባለመመለሷና በማይመች ሁኔታ በረሃ ላይ የኖረች ስለሆነ ነው። ለዚህም ነው በትግራይ ላሉ ለመገመት አዳጋች በሆኑ ስቃይ ውስጥ እያለፉ ላሉ እናቶችና ህጻናት ድምጽ የሆንኩት። ድምጽ ለሆናቸው ስልም የተለያዩ መንገዶችን ተጠቅሜያለሁ። እነሱም ሞዴሊንግ፣ ህዝባዊ መድረኮችና አስተዳደሮች ላይ በመገኘትም ድምጽን በማሰማት እገኛለሁ። በትግራይም ይሁን በዓለም ሁሉ ለሚፈጸሙ ጥቃቶች ፍትህ እንዲረጋገጥና በሁሉም የዓለም አቅጣጫዎች ሴቶችና ህጻናት በሰላም የሚኖሩበት ሰላም እንዲሰፍን ያላት ምኞትም አጋርታለች። ትግራይ ያፈራቻት ተሸላሚዋ ሎሬት ረሃዋ ክንፈ If I could wish for one thing in the world, በትግራይም ይሁን በሁሉም ዓለም ለሚፈጸሙ ጥቃቶች ፍትህ ያስፈልጋል። ሰብአዊነት እንዲነግስ አሁንም ጉዳዩን ችላ ሳንል መቆም አለብን። ለመላው ዓለም አንድ ነገር የምመኘው ነገር ቢኖር ሰላም ነው። ጦርነት የሌለውና ሴቶች በሰላም ወጥተው የሚገቡበት፣ ህጻናት ልጆች ከቤተሰቦቻቸው በጋራ በሰላም የሚኖርባት ዓለም ትኑረን ዘንድ ምኞቴ ነው። ለሽልማቱ የበቁት 8ቱ ሴቶች በሰብአዊነት፣ የሥራ ፈጠራ፣ የፖለቲካ መሪነትና በጤና ዘርፍ ላይ ላደረጉት ከፍተኛ ጥረት መሆኑን ተገልጿል። ቴክኒክና ሙያ ትምህርትና ስልጠና የስራ ዕድል ፈጠራም በዘንድሮ የትምህርት ዘመን ከ30 ሺህ በላይ ተማሪዎች ተቀብሎ ለማሰልጠን ማቀዱን አስታወቀም። በሀገር ደረጃ የቴክኒክና ሙያ ትምህርትና ስልጠና የስራ ዕድል ፈጠራ የመግቢያ ነጥብ ግልጽ ያደረገ ሲሆን ለመቀበል ቅድመ ዝግጅት ማጠናቀቁን ቢሮው ገልጿል። ብርዛፍ ገብረ ጻድቃን
በትግራይ ቴክኒክና ሙያ ትምህርትና ስልጠና የስራ ዕድል ፈጠራ ምክትል ቢሮ ኃላፊ አቶ አለም አረጋዊ የ12ኛ ክፍል መልቀቂያ ፈተና የወሰዱ በሀገር ደረጃ የቴክኒክና ሙያ ትምህርትና ስልጠና የስራ ዕድል ፈጠራ የመግቢያ ነጥብ ግልጽ ሲሆን ለመቀበል ቅድመ ዝግጅት መጠናቀቁን ገልጸዋል። ቢሮ ቴክኒክና ሙያን ስራ ዕድል ፈጠራን ናይ ሚኒስተር ትምህርቲ ውጽኢት መሰረት ገይሩ በሀገር ደረጃ የቴክኒክና ሙያ ትምህርት ስልጠና የስራ ዕድል ፈጠራ የመግቢያ ነጥብ የትምህርት ሚኒስቴር ባስቀመጠው ውጤት መሰረት አድርጎ 12ኛ ክፍል መልቀቂያ ፈተና የወሰዱ ውጤታቸው ግልጽ ሲሆን እንዲሁም በሪሜዲያል ሲስተም በዩኒቨርሲቲው ውጤታቸውን እንዲያስተካክሉ እድል ያገኙና ከዚህ የቀሩት በቴክኒክ ሙያ ኮሌጆች ገብተው እንዴት እንደሚሰለጥኑ ስንት ውጤት ያለው ምን ደረጃ ላይ ይገባል የሚል በሀገር ደረጃ መግቢያ ነጥብ ግልጽ ሲሆን ይህንን ተከትሎም ክልሎች በክልላቸው ነባራዊ ሁኔታ መሰረት በማድረግ ይቀበላሉ ማለት ነው። የኛም ክልል እንዲሁም የትግራይ ቴክኒክና ሙያ ትምህርትና ስልጠና የስራ ዕድል ፈጠራ በዘንድሮ ዓመት ከ30 ሺህ በላይ ተማሪዎች ተቀብሎ ለማሰልጠን ማቀዱን አቶ አለም አክለው ገልጸዋል። ኣብ ክልልና ናብ ከባቢ 35 ሺህ ዝኾኑ መናእሰይ እዮም 12 መልቀቂያ ፈተና ብሔራዊ ፈተና ወሲዶም በክልላችን ከ35 ሺህ በላይ ተማሪዎች ናቸው የ12ኛ ክፍል መልቀቂያ ፈተና የወሰዱት። ከነዚህም 8.3 በመቶ የሚሆኑት 50 እና ከዚያ በላይ ውጤት አግኝተው ወደ ከፍተኛ ትምህርት ተቋማት የገቡ ናቸው። ከነዚህም 6115 አካባቢ በዩኒቨርሲቲ የሪሜዲያል ፈተና ወስደው ወደ ዩኒቨርሲቲ ለመግባት እድል ያገኙ ናቸው። እነዚህን ቀናንሰን ከ25 ሺህ በላይ የሚሆኑ በቴክኒክና ሙያ ትምህርት ስልጠና የስራ ዕድል ፈጠራ የሚያስገባ ውጤት ያላቸው ናቸው። ከባለፈው ዓመት የተሻገሩት 7000 ተማሪዎችን ጨምረን በአጠቃላይ 30 ሺህ አካባቢ የሚሆን ወጣት በመንግስትና መንግስታዊ ያልሆኑ ተቋማት ተቀብለን በመደበኛ ስልጠና ለማስቀጠል አቅደን እየሰራን ያለነው። አቶ አለም አክለውም ከደረጃ 5 ከደረጃ 1 ማሰልጠን መታቀዱን በመግለጽ የደረጃዎቹ የመግቢያ ነጥብ አብራርተዋል። ብርክ 5 ከሰልጠን ዝኽእል ውጽኢት ዝረኸቡ በደረጃ 5 ለመሰልጠን የሚያስችል ውጤት ያገኙት ተማሪዎች በደረጃ 5 ባሉን 14 የመንግስት ፖሊቴክኒክ ኮሌጆች 2 መንግስታዊ ያልሆኑ ፖሊቴክኒክ ኮሌጆች በአጠቃላይ 16 ፖሊቴክኒክ ኮሌጆች በደረጃ 5 ውጤት ያገኙ ተማሪዎች የሚቀበሉ ኮሌጆች ናቸው። በኩሓ ሆስፒታል እየተሰጠ ባለው ነፃ የአይን ሞራ ግርዶሽ ቀዶ ሕክምና ለ1200 ወገኖች ለመስጠት እየሰራ መሆኑ ተገለጸ። ሂማሊያ ኬር ብላይንድነስ ፕሮጀክት ከሕክምና አገልግሎት በተጨማሪ ለወጣቶች የሕክምና ባለሙያዎች የእውቀት ሽግግር ለማድረግ ዓላማ ይዞ እየሰራ መሆኑ ተገልጿል። ስለሽሐጎስ እናት ማና አዳንና አባት አብርሃ ገብረ ክርስቶስ ሂማሊያ ኪዩር ብላይንድነስ ድጋፍ ከትግራይ ጤና ቢሮ በመተባበር እንደ አውሮፓውያን አቆጣጠር በ2024-25 ከ4000 እስከ 5000 ለሚሆኑ ወገኖች ነፃ የአይን ሞራ ግርዶሽ ቀዶ ጥገና በተያዘው እቅድ የመጨረሻ ዙሩ በሆነው በኩሓ ሆስፒታል በሚሰጠው የነፃ ቀዶ ሕክምና አገልግሎት የአይን ብርሃናቸው የተመለሰላቸው ወገኖች ሲሆኑ የአይን ብርሃን በማጣታቸው ሲደርስባቸው ከነበረው እንግልት በመላቀቃቸው ደስታቸውን በምስጋና ይገልጻሉ። ስሩ ኣብ ጭንቀት ዓመት እዚህ ብስሩ ለኩሎ ትንትነስ ይኸል ያሳለፍኳቸው 2 ዓመታት በምን ቃላት እንደምገልጸው ቃላት የለኝም። በከባድ ጭንቀት መሆኑን ግን ልግለጽ። ሰው እየመራኝ ነበር የምንቀሳቀሰው። ስራዬን ትቼ ሰው እያስቸገርኩኝ ነበር ያሳለፍኩት። አሁን የአይኔ ብርሃን ተመልሶልኛል። ለተደረገልኝ የነፃ ሕክምና እጅግ አድርጌ አመሰግናለሁ። የመጀመሪያው ጉዞዬ ለ2 ዓመታት ወደ ተለየሁት ቤተ ክርስቲያኔ ሄጄ መሳለም ነው እቅዴ። ዳርጋ 2 ዓመት ኮይናኒ አይትርኢ ነራ ሐዝግን በጣም በቃ ለ2 ዓመታት ያህል አይኔ ማየት አይችልም ነበር። ወዳጅ ዘመዶቼ ምን ነው ሰላም ሳይልን አለፈ ብለው ተቀይመውኛል። ምክንያቱም ያየው ዝም ብዬ የማልፍ ነበር ይመስላችሁ። መንቀሳቀስ ሲጀምር በተደጋጋሚ እወድቅ ነበር። አሁን በተደረገልኝ የነፃ ሕክምና የአይኔ ብርሃን ተመልሶልኛል። በጣም አመሰግናለሁ ማለት እወዳለሁ። ከትግራይ ጤና ቢሮና ኩሓ ሆስፒታል ጋር በመተባበር በኢትዮጵያ ለ20 ዓመታት ያክል ነፃ የአይን ሞራ ግርዶሽ ሕክምና አገልግሎት የሚሰጠው የሂማሊያ ኪዩር ብላይንድነስ ፕሮጀክት ዳይሬክተር እና የሕክምና ባለሙያ የሆኑት ዶክተር ማትስ ኦሊቨር በበኩላቸው እየተሰራ ያለው ስራ ውጤታማ በመሆኑ ድርጅቱ ከሚሰጣቸው ድጋፎች መካከል የእውቀት ሽግግር አንዱ መሆኑን ያስረዳሉ። Our goal really focuses on
4 different things. Number one is ድርጅታችን 4 አይነት ዓላማዎችን አንግቦ ነው የሚንቀሳቀሰው። የመጀመሪያው የሞራ ግርዶሽን በቀዶ ጥገና ማከም፣ ሁለተኛው ሙያችንን በሆስፒታሉ ላሉ ወጣት ዶክተሮች ማሸጋገር፣ ሌላው ደግሞ ለአይን ሕክምና አገልግሎት የሚውሉ ግብአቶችን መስጠትና አይነ ስውርነትን መከላከል ላይ ትኩረት አድርገን ነው የምንሰራው። በኩያ ሆስፒታል እንዲሁም በመላው ኢትዮጵያ በምንሰራው የቀዶ ሕክምና አገልግሎት ውጤቱ አርኪ በመሆኑ በጣም ደስተኞች ነን። የኩያ አጠቃላይ ሆስፒታል ስራ አስኪያጅ አቶ መረሳ ገብረስላሴም በ2024-25 ዓ.ም ተይዞ ከነበሩትና የመጨረሻ መርሃ ግብር ከሆነው ነፃ የሞራ ግርዶሽ ቀዶ ሕክምና አገልግሎት በ3 ቀናት ውስጥ 300 ለሚሆኑ ወገኖች አገልግሎት መሰጠቱን ገልጸዋል። ከ24 እስከ 29 ነው ያቀድነው። አሁን 3ኛ ቀናችን ነው። ስለዚህ የሚያልቀው ከ28 ነው። አስፈላጊ የሆነ ፔሸንቱ ካለ ታካሚው ከተገኘ እስከ 29 እንቀጥላለን ማለት ነው። ስለዚህ በዚህ መልኩ እየሄድን ስራችንን እናከናውናለን ማለት ነው። አዎ ያቀድነው ከ1000 እስከ 1200 ነው። አሁን 1200 ሳንሰራ አንቀርም እንደምናየው ማለት ነው። ምክንያቱም ፔሸንት ፍለው በጣም ጥሩ ነው ያለው። ስለዚህ በዚህ መልኩ ያቀድነውን እቅድ እናሳካለን ብለን ነው የምንገምተው። እስካሁን ድረስ ያው 3ኛ ቀናችን ነው። ከ300 በላይ ሰርተናል። የተቀሩትን 800 እስከ 900 ደግሞ የተቀሩትን 4 ቀናትን ማጠቃለል ነው ያለብን። ኩያ ሆስፒታል በነጻ የሕክምና አገልግሎት ከሚሰጡት ዘመቻዎች ባሻገር በቋሚነት አገልግሎት መስጠት እንዲችል ከመንግስትና ሌሎች በጎ አድራጎት ድርጅቶች የተቀናጀ ድጋፍ እንደሚጠበቅ ያብራራሉ። አሁን እንደሚታወቀው ከ20 ዓመት በላይ እኛ ጋር ያሰራ ተቋም ነው ያለው። የሚቀጥለውም ልክ በየአመቱ ግራንት እየተፈራረሙ ከ4000 እስከ 5000 ባለው ሁኔታ እየሰራ ነው ያለው። ግን በእነኚህ ድርጅቶች ብቻ በትግራይ ውስጥ የሚሰራ የሞራ አይን ግርዶሽ በቂ አይደለም ብለን እናስባለን። ስለዚህ ሌላ ድርጅቶችን እያፈላለግን ነው ያለነው። ጥሩ ነገርም እያየን ነው። ስለዚህ በቅርቡም በሽሬ አካባቢ ከጤና ቢሮና ከሰዎች ለሰዎች ድርጅት እየተሰራ እንደሆነ ኦልሬዲ ፕላኑ ደርሶናል። ስራው ከየትም ጊዜ በላይ አሁን እየተሻለ እየመጣ ነው። አሁን የኛው ኢሚዲየት ቼንጅ ካልሆነ በስተቀር ፋንዳሜንታል ቼንጅ ሊያመጣ አይችልም። ምክንያቱም ፋንዳሜንታል ቼንጅ ሊመጣ ከተፈለገ ሄልዝ ሰርቪስ ስትሬንግዘኒንግ ላይ መሰራት አለበት። ምክንያቱም ተቋሙ እንደምታየው ያሉብን ማቴሪያሎች ያረጁ ናቸው። ስለዚህ አዳዲስ ማቴሪያሎች ያስፈልጋሉ። ከዛ በተጨማሪም የሁማን ዲቨሎፕመንትም ያስፈልጋል። ምክንያቱም ያሉን ባለሙያዎችን በቁጥራቸው ከፍ እንዲሉ እንፈልጋለን። ስለዚህ ኪውርድ ብላይንድነስ ፕሮጀክትን በዚህ ዙሪያ በጣም እየሰራበት ያለ ስለሆነ ይሄን ነገር ተጠናክሮ እንዲቀጥልና ብቻውንም ስለማይችለው ሌላ ፓርትነርሺፕ ማፈላለግ ይጠበቅብናል። አንደሴ እንዳዘርዋይስ ይሄ ለ20 ዓመትና ከዛ በላይ የሰራ ድርጅት ብቻውን ሰርቶ ብዙ ነገር ላይሆን ስለሚችል ሌላ እሱን የሚያግዝ ድርጅቶችን እያፈላለግን ነው ያለነው። ማንኛውም ሰው በዚህ ቢረባረብ የተሻለ ነገር ነው። ዋናው መዋቅራዊ ኃላፊነቱ የሚኒስትሪ ኦፍ ሄልዝ እንዲሁም ከክልላችንም የክልል መንግስት ነው። ስለዚህ ይሄ ድርጅት ለሙሉ ሕክምና ነፃ እንትን እያመጣ ነው ኦልሬዲ። ስለዚህ መንግስት እንደ መንግስት ደግሞ ኢንፍራስትራክቸራሊ ማስፋፋት አለበት። ሁማን ዲቨሎፕመንት ላይ መሰራት አለበት። ሶ ኦቨርኦል የመንግስት ሚና ስለሆነ መንግስት ከዚህ በተሻለ መልኩ እንደ አዲስ አይቶ ይህንን ነገር እንዲጠናከር ትልቅ ስራ ይጠበቅበታል። በመጨረሻም በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው አልኦቤድ ከተማ አቅራቢያ በሐዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናት ተናገሩ። በጥቃቱ የተጎዱ አብዛኞቹ ሰዎች ህይወታቸው ያለፈ አልኦቤድ ውስጥ ወደሚገኝ ሆስፒታል እየተወሰዱ ሳሉ እንደሆነ ተነግሯል። ለቢቢሲ ዘገባ ታደሰ ልጃለም። 60,000 people fled El Fasher in the days after the rapid support forces seized the city. ሱዳን ውስጥ በሐዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት በርካቶቹ ተገደሉ። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤል ኦቤድ ከተማ አቅራቢያ በሐዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናት ተናግረዋል። ሰኞ ዕለት አልዩብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው የነበሩ ሐዘንተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ደራሽ ኃይል አርኤስኤፍን ተጠያቂ አድርጓል። ፈጥኖ ደራሽ ኃይሉ እስካሁን ስለ ጥቃቱ አስተያየት አልሰጠም ሲል ቢቢሲ በፊት ለፊት ገጹ አስነብቧል። በጥቃቱ የተጎዱ አብዛኞቹ ሰዎች ህይወታቸው ያለፈው አልኦቤድ ውስጥ ወደሚገኝ ሆስፒታል የተወሰዱ ሳለ እንደሆነም ተነግሯል። በነዳጅ ሀብት በተገለጸው ኮርዶፋን ውስጥ የሚደረገው ውጊያ እየተጠናከረ የመጣ ሲሆን 20 ሺህ ገደማ ነዋሪዎች ወደ ኤል ኦቤድ ሸሽተዋል። ነዋሪዎቹ የተፈናቀሉት ከሳምንት በፊት የፈጥኖ ደራሽ ኃይሉ በግዛት ውስጥ የምትገኘውን ባራ ከተማን መቆጣጠሩን ተከትሎ መሆኑን ተገልጿል። የፈጥኖ ደራሽ ኃይሉ ተዋጊ
ተዋጊዎች ኤልፋሸርን ከተቆጣጠሩበት ጊዜ አንስቶ የጅምላ ግድያ፣ ወሲባዊ ጥቃት፣ አፈናና ሰፊ ዝርፊያ እንደፈጸሙ መረጃዎች ያመላክታል ሲል ቢቢሲ ዘግቧል። የተባበሩት መንግስታት የአርኤስኤፍን ተዋጊዎች ባራ ከተማ ውስጥ ከህግ ውጭ የሆኑ ግድያዎችን እንደፈጸሙ መረጃዎች እንደደረሱት አስታውቋል። የአርኤስኤፍ መሪ ተፈጽሟል የተባለው ጥሰት ለመመርመር ቃል የገባ ሲሆን የፈጥኖ ደራሽ ኃይሉ ኤልፋሸር ውስጥ የተፈጸመው ግድያ ማንነት ላይ ያነጣጠረና አረብ ባልሆኑ ሰዎች ላይ የተፈጸመ ስለመሆኑ በሰፊ ቀርበው ውንጀላ ውድቅ አድርጓል። ዓለም አቀፍ የወንጀል ፍርድ ቤት በበኩሉ ይህ አይነት ድርጊት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ተብሎ ሊፈረጁ እንደሚችሉ አስጠንቅቋል። ፍርድ ቤቱ ይህንን መግለጫ ያወጣው የምግብ ደህንነት ላይ የሚሰራ ዓለም አቀፍ ቡድን ባለሙያዎች የሰጡትን ማረጋገጫ ተከትሎ ነው። ፈጥኖ ደራሽ ኃይሉ ላለፉት 18 ወራት ኤልፋሸር ላይ ባደረገው ከበባ ምክንያት የከተማዋ ነዋሪዎች በከባድ ሁኔታ እየተሰቃዩ መሆኑን ባለሙያዎቹ አረጋግጠዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬስ ሱዳን ውስጥ የሚታየው ሰብአዊ ቀውስ በፍጥነት እየተባባሰ እንደሆነ በማስጠንቀቅ በሀገሪቱ የሚካሄደው ጦርነት በአስቸኳይ እንዲቆም ጠይቀዋል። ሱዳን ውስጥ ያለው አስከፊ ቀውስ ከቁጥጥር ውጭ የሆነ ነው ሲሉ ዶሃ ከተማ ውስጥ በተካሄደው ስብሰባ ላይ ተናግረዋል። አንቶኒ ጉተሬስ አያይዘውም ኤልፋሸርና በዙሪያው ያሉ አካባቢዎች የመከራ፣ የረሃብ፣ የሁከትና የመፈናቀል ማዕከል የሆኑ ሲሆን ባለፈው ሳምንት መጨረሻ ፈጥኖ ደራሽ ኃይሉ ወደ ኤልፋሸር ከገቡ ወዲህ ደግሞ ሁኔታው ከቀን ወደ ቀን እየተባባሰ ሂዷል ማለታቸውን የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም